የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ አዲሱ ሹምሽር እፎይ የሚያሰኝ ሁኔታ ፈጠረልን። ሀገራችን ኢትዮጵያ በፋሺስት ኢጣሊያ ወረራ ከተያዘች ዘንድሮ 90 ዓመት ይሞላል። ፋሺስት ኢጣሊያ ሀገራችንን ወረራ ዋና ከተማችን አዲስ አበባን ያዘችው ከ90 ዓመት በፊት በሚያዝያ ወር በ1928 ዓ.ም ነበር። ዱቼ ሙሶሎኒ ባዘዘው መሠረት የኢጣሊያ ጦር መቀሌን ለመያዝ እንደ አውሮፓ አቆጣጠር ኖቬምበር 3 ቀን በእኛ ጥቅምት 23 ቀን ተንቀሳቀሰ። መቀሌን መያዝ ያለበት ጦር በጀግኖች ኢትዮጵያውያን መንገዱ ስለተዘጋበት ኖቬምበር 6 ማለት ጥቅምት 26 ቀን ድረስ የኢጣሊያ ጦር ሲዋጋ ቆየ። ጥቅምት 27 ቀን ጠዋት የኢጣሊያ አውሮፕላኖች የመቀሌን ከተማ አሰልለው ከተማው ጦር የሌለበት ባዶ መሆኑን ስላሳወቁ ቀዳሚው ጦር መቀሌ ከተማ አጠገብ ደርሶ ሰፈር አድርጎ አደረ። በማግስቱ ጥቅምት 28 ቀን መቀሌ ከተማ ገባ። የራስ ሙሉጌታ፣ የራስ ካሳና የራስ ስዩም ጦር መለዳውን ሰፍሮ የኢጣሊያን ጦር በሁለት በመክፈል መቀሌን ለማስለቀቅ ተሰለፉ። ጥር 11 ቀን 1928 ዓ.ም ጠዋት በጀነራል ባስቲኮ የሚመራ 3ኛው ብርጌድ ከመቀሌ ተነስቶ ነብሪና ነገዳን ይዞ አምባራዶም ወዳለው ወደ ራስ ሙሉጌታ ጦር ተጠግቶ ራስ ሙሉጌታ ለራስ ካሳ እንዳያግዙ መንገድ እንዲዘጋዙ አንቀሳቀሰው። ይህ ጦር ጥር 11 ቀን ቦታውን ከያዘ በኋላ በማግስቱ ተንቤን ያለው ጦር ውጊያ እንዲጀምርና እንዲከላከል አዘዘ። በስተግራ በኩል ደግሞ ሁለተኛውን ክፍል ጦር ከሁለት ከፍሎ ባለ ጥቁር ሸሚዞችን የያዘው 28 ዲቪዥን ወደ በለስ እንዲገፋ አዘዘ። ከዚህ በኋላ ባዶሊዮ ሰራዊቱን ሰብስቦ የራስ ሙሉጌታ ጦር ስላለበት ስለ አምባራዶም ሲገልጽ እስካሁን የተዋጋችሁትን እንደ ትልቅ ውጊያ አትቁጠሩት፣ ወደፊትም ትልቅ ጦርነት ይገጥመናል ብላችሁ አታስቡ። ትልቁ ውጊያችን የአምባራዶም በአምባራዶም የተቀመጠው ሽማግሌ የዋዛ አይደለምና በርትታችሁ ተዋጉ ብሎ አዘዘ። ኢትዮጵያውያኑን ጠንክረው 3 ቀን ሙሉ ተዋጉ። ውጊያው በተጀመረ በሦስተኛው ቀን ኢትዮጵያውያን ድል አድርገው ጠቅላላ የተረፈው የኢጣሊያ ጦር በየምሽጉ እየገባ ተከተተ። በራስ ሙሉጌታ የጦር አመራር የኢጣሊያ ጦር በውሃ ጦት ችግር ላይ ወድቆ ነበረ። ስለ ውሃው ችግር የጦሩ አዛዥ ጀነራል ፒካቻንቲ ውሃ የለንም፣ የቀረን ጥቂት ሊትር ውሃ ብቻ ነው። ውሃ የሚጠጣ ማንኛውም ወታደር ውሃ በጥጥ ላይ አድርጎ ከንፈሩን ያርስ ብሎ አወጀ። የኢጣሊያ ሰራዊት በውሃ ጥም ማለቁን አውቆ ሳለ አሁን የላላ ከበባ በማግኘቱ ከምሽጉ ወጣ። ጦሩ ከምሽጉ ሲወጣ በራስ ካሳ ልጆች ባበራ ካሳና በወንደሰን ካሳ በበጅሮንድ ለጥይበሉ በደጃዝማች አድማሱ የሚመራው ጦር ከኢጣሊያ ጦር ጋር ተደባልቆ የጨበጣ ውጊያ ጀመረ። በዚህ ውጊያ ላይ አባ ሬጂናልዶ ጁሊያኒ ተገደሉ። የኢጣሊያን ጦር እየባረኩ ግፋ እያሉ የነበሩትና የሚሸሸውን እየገዘቱ ይመልሱ የነበሩት ቄስ ናቸው። አባ ወይም ፓድሬ ሬጂናልዶ ጁሊያኒ። ዶክተር አልቤርቶ ሉክሲያ የተባሉት ኢጣሊያዊ ሐኪም ጁሊያኒ ፔር ክሬስቶ ኤ ፔር ላ ፓትሪያ በሚባለው መጽሐፋቸው ስለ ፓድሬ ሬጂናልዶ ጁሊያኒ ሲገልጡ የፓድሬ ሬጂናልዶ ጁሊያኒን ሬሳ ከጦሩ ሜዳ ላይ ጃንዋሪ 25 ቀን በእኛ ጥር 16 መሆኑ ነው ጠዋት አገኘሁት። የለበሱት ጥቁር ቀሚሳቸው በተከበረው ደማቸው ተበክሏል። የግራ ትከሻቸው አጥንት ለሁለት ተከፍሏል። ትከሻቸውን እንዲህ አድርጎ ለሁለት የከፈለው መሳሪያ አበሾች ጎራዴ የሚሉት ነው። ወታደር ውስጥ የአባትነታቸውን የባራኪነታቸውን ምልክት እንዲሆን በቀሚሳቸው የደረት ኪስ ላይ የነበረው መስቀል በጎራዴው ምት ከትከሻቸው ጋር ለሁለት መሃል ለመሃል ተከፍሏል ብለው ጽፈዋል።
በተንቤን ምድር 4 ቀን ሙሉ ስለተካሄደው ጦርነት ራፋኤል ቺያስካ ሲጽፍ ዳግማዊ አድዋ ሆኗል ብሏል። በዚያን ጊዜ ስለነበረው ስለ ባዶሊዮ ጭንቀትም ፓውሊ ሞኖሊ በዚያች ጃንዋሪ 23 በእኛ ጥር 14 1928 መሆኑ ነው ምሽት ወደ መኝታ አልጋው መሄድ አልቻለም። ሙሉ የጦር ልብሱ እንደለበሰ ነው። ኬፑን አላወለቀም። ከድንኳኑ ውስጥ ባለው ቴሌፎን አጠገብ ካለው በርጩማ ላይ ተቀምጧል። ለምንም ነገር ስልኩ ሲጮህ ማዳመጫውን ያነሳና በጸጥታ ያዳምጣል። ጭል ጭል በምትለው መብራት ፊቱ ሲታይ ማስክ ያደረገ ይመስላል። እንዲቹ እንደሆነ ነክቶ ጸሐፍን ጥቅ ስትል ስልኩ ጮኸ። በዚያም ስልክ ይጠብቀው የነበረውን ወሬ ሰማ። ከዚያም ተዝናና። ፈገግታውና ደስታውም በከንፈሩ ንቅናቄ ይታወቅበታል። ከመቀመጫው ተነስቶ ወደ ውጭ ወጣና የተለመደውን የጧት ጂምናስቲኩን ይሰራ ጀመር ብሏል። ኢትዮጵያውያኑ ያንን ድል ካገኙ በኋላ የጦር አዛዥ የነበሩት ራስ ሙልጌታ ተሽረው በእሳቸው ምትክ ራስ ካሳ የሰሜን ጦር አዛዥ ሆነው ተሾሙ። በዚህ ሹምሽር የኢትዮጵያ ጦር መከፋፈል ጀመረ። ትላንት አዛዥ የነበሩት ራስ ሙልጌታ ዛሬ የራስ ካሳ ታዛዥ መሆናቸው ከፋቸው። ትላንት የሰሜን ጦር አዛዥ የነበሩት ራስ ሙልጌታ ዛሬ በጦር ጭፍራቸው ታዛዥ ሆነው ወደ ሐውዜንና ወደ አድዋ በሚደረገው ጉዞ ድጋፍ ሰጪ ሆነው እንዲዘምቱ ብለው ራስ ካሳ አዘዟቸው። ሞራላቸው የወደቀው ራስ ሙልጌታም እሺ ብለው ቁጭ አሉ። ባዶሊዮም በመጽሐፉ ስለዚህ ሁኔታ ሲገልጽ ግራ አጋብቶንና አስቸግሮን የነበረው የጠላት ጦር አዲሱ ሹምሽር እፎ የሚያሰኝ ሁኔታ ፈጠረልን ብሎታል። ቡኖና ቡና፣ ከፋና ኮፊ ምንና ምን ናቸው? ቡና የተገኘው በኢትዮጵያ ውስጥ ካፋ ማንኪራ ቀበሌ ቡኖ በተባለ ልዩ መንደር ነው ይባላል። ይህ ስፍራ ከ1897 ዓ.ም በፊት ጀምሮ በአፍሪካ ከፍተኛ አምራች እንደነበረ በአያሌ ጸሐፊዎች ተመስክሯል። የቡኖ ቀበሌ ስምም በማጥበቅና በማላላት ወይም የወየውን ድምፅ በመቀያየር ቡና፣ ቡኔ፣ ቡን፣ ቡኒ ወዘተ እየተባለ በተለያዩ የኢትዮጵያ አካባቢ ቋንቋዎች ሲጠራ ቆይቷል። የቡና መገኛ ነው ተብሎ የሚጠቀሰው ካፋ ደግሞ በዓለም ቋንቋዎች ኮፊ፣ ካፌ፣ ካፍ ወዘተ እየተባለ ይጠራል። ቡና የተገኘውና መታወቅ የጀመረው ታሪክ መጻፍ ወይም መመዝገብ ከጀመረበት ጊዜ ጀምሮ ነው ይባላል። ወደ መላው የአገሪቱ ክፍል የተሰራጨውም ከካፋ ሲሆን ከዚያም ከአባ ጅፋር አገር ጅማ ወደ ምስራቅ ሰሜን ኢትዮጵያ በተዘረጋውና ወደ አዱሊስ በሚዘልቀው የንግድ መስመር ለዓለም ሊሰራጭ እንደበቃ ታሪክ ጸሐፊዎች ያወሳሉ። በ9ኛው መቶ ክፍለ ዘመን በሙሉ ፐርሺያ፣ ኢራን ሊታወቅ እንደጀመረ ይናገራሉ። በአንድ ወቅት የጀርመን ሳይንቲስቶች ባደረጉት ጥናት መሠረት በካፋ ጫካዎች ብቻ ከ2000 በላይ የተለያዩ ባሕርያት ያሏቸው የቡና ዝርያዎች አሉ ተብሎ ነበር። ዛሬስ እንደዚሁ የተለያዩ ባሕርያትን እንዲያዙ አሉ ይሆን? አመዴ ገበያ ወይም የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት በመርካቶ መርካቶ የሚገኘው የአመዴ ገበያ ሕንጻን ፊታውራሪ አመዴ ለማ ናቸው ያሰሩት የሚልና እሳቸው ሳይሆኑ ፊታውራሪ አመዴ ለማ ልጅ አሰርቶት ነው በአባቱ ስም የሰየመው የሚሉም መረጃ በብዙ ሰዎች ዘንድ ሲነገር ይሰማል ይላል ብርሃኑ ሰሙ ከንጦጦ ሐሙስ ገበያ እስከ መርካቶ በሚሰኘው መጽሐፉ። ገበያውን ያሰሩት ፊታውራሪ አመዴ ለማና ልጃቸው አቶ መሐመድ ሳይሆኑ የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ነበር። ከበጎ አድራጎት ድርጅቱ ሱቅ ተከራይተው ገበያውን የማልማት ሥራ መጀመራቸውን፣ የተከራዩት ሱቅ በአባታቸው ስም መሰየማቸውንና በዚህ ምክንያት ሕንጻው አመዴ ገበያ እንደተባለ
ሕንጻው ተገንብቶ ያለቀው በ1966 ዓ.ም አካባቢ እንደነበረም አቶ መሐመድ ይገልጻሉ። አቶ መሐመድ ሥራ የጀመሩበትን ሱቅ በአባታቸው ስም ከመሰየማቸው በፊት የበጎ አድራጎት ድርጅት ሱቆቹን በቅድሚያ ተከራይተው የነበሩት ነጋዴዎች ለገበያ ማዕከሉ ሸገር የሚል ስያሜ ሰጥተውት ነበር። ቢሆንም ለአመዴ ገበያ በመገናኛ ብዙሃን በተደጋጋሚ የተለቀቀው ማስታወቂያ ቀዳሚው ስያሜ ሽሮ ኋለኛውን አነገሰ። ከንጉሱ ዘመን ባለ ሀብቶች ጋር በአዲስ ከተማ መንደሮች ውስጥ ቦታ ፈልጎ በመርካቶ ውስጥ ታሪክ ሰርቶ ያለፈው የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ያመሰራረት ታሪኩ ለድሆች የነጻ ሕክምና ለመስጠት ጧሪ ለሌላቸው መጦሪያ ቤቶችን የመሳሰሉትን በመስራት እርዳታ የሚሰጥ ድርጅት ነበር። ለተራድኦ ሥራ ያቋቋማቸውን ተቋማት የሚያስተዳድርበትን ገንዘብ የሚያገኘው ደግሞ በእርዳታና ልመና ሳይሆን ገቢ የሚያስገኙለት ተቋማትን ገንብቶ በማከራየትና በመሳሰሉት ዘዴዎች ነበር። መርካቶ ውስጥ የተለያዩ ግንባታዎችን ሰርቷል። በ1940ዎቹ የመጀመሪያ አጋማሽ 13 ደጃፍ ሱቅ መርካቶ ውስጥ ሰርቶ በማከራየት የጀመረው የበጎ አድራጎት ድርጅት በ1971 ዓ.ም የምዕራብ ሆቴልን አስገንብቶ ነበር። ከአመዴ ገበያ በታች ከሁለቱ መሃል ገበያ ሕንጻዎች ሲዩ በአንደኛው ዋንዛ ካፌቴሪያ በሌላኛው ልደት ብስኩት ቤት የሚገኙባቸው በበጎ አድራጎት ስም የሚጠሩ ሁለት ሕንጻዎች እንዳሉ ይታወቃል። በ1962 ዓ.ም የተጠናቀቁትና ድርጅቱ በስሙ የሰየማቸው 94 ሱቆች ያላቸው ሁለት ሕንጻዎችን አስገንብቶ ነበር። በቦርድ መተዳደር ከጀመረ በኋላ የዓመት ግልጋሎት የሰጠው የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ለአገርና ሕዝብ ሰርቶ ካለፋቸው ወይም ካኖራቸው ቅርሶች መካከል መርካቶ ውስጥ ብቻ የሚገኙትን ስንመለከት ሕንጻዎቹ ከተሰሩ ብዙ ዓመታት ያስቆጠሩ ቢሆንም አሁንም ለመርካቶ የተወጠነለት ልማት ይምሰል እየተባለ ያለው አመዴ ገበያ መሆኑ ነው። ከ30 ዓመት በኋላ የመርካቶ ሞዴልን ገንብቶ ያኖረው የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅትም ሥራ ስንመለከት ያ ዘመንና የዘመኑ ባለራዕይ ሰዎችን ማድነቅ ግድ ይላል ይላሉ ብርሃኑ ሰሙ ከእንጦጦ ሐሙስ ገበያ እስከ መርካቶ በሚሰኘው መጽሐፋቸው። የጨዋታ ማሟሻ ከወዲህም ከወዲያ ለመንገርም ለመዘከርም ማሟሻ